ይፈጠራል ችግር ይፈጠራል አረ በዛ ናቲ በማራ ልጆች አምላክ ደማን ናቲ ወደ አረስ ያለ ናቲ አሁን ልክ ነው ወይ? አሁን ለኩለት አሁን ለዛ ነው የሚጨቀጭቀኝ እየመጣ በጣም ጥሩ አንተ ተደግፋታለህ እንዴ? አንተ ትዳሩ እንዲፈርስ ነው እንዴ? እኔ አለሁለት አሁን ምን እንደፈጠረ ነው የምትፈልገው? ምን እንዲፈጠር ማለት ሰላም እንዲፈጠር ነው እንጂ ከህይወታችን ካልወጣ መቼም ሰላም አይፈጠርም። ከህይወት አውጣ አንተ ራሱ ከህይወት አውጣ። እኔ አናግረዋለሁ በእናትህ አንተ ያደስቷል ወንድሙ አይደል አግብታት ነው እንዴ? አንተ ዘንባል ምንም ነገር እንዳትነፈስ እየጠየኩሽ ነው። አዘጋጅቼለት ነበር የሚመጣበትን ሰዓት እየጠበቅኩ ነበር ስለማቅ ማለት ነው። ሰላም ሰላም እንዴት ናችሁ ቤተሰቦቻችን? እኛ በጣም ደህና ነን። እንግዲህ ምን ብዬ እንደምጀምር አላቅም፣ ግን ያው ሰሞኑን ከባድ ችግር ውስጥ ስለሆንኩኝ ያው እንግዲህ ስለሱ ነው ማወራችሁ። ከቤቴ ጋር ያለውን ነገር የተፈጠረውን ነገር ለማስተካከል እኔ ጥረት እያደረኩኝ ነው። ጥረት በማደርግበት መሀል ውስጥ ግን ስህተቶች አይኖሩም ማለት አይደለም፣ ሊኖሩ ይችላሉ። ግን እኔ ጥረት ለማስተካከል ጥረት እያደረኩኝ ነው። ዛሬ ግን በዋናነት የመጣሁበት አላማ ቤቲ ቀለበቷን አውልቃ ሰጣኝ ሄዳለች። ሄለንን አግብተበት ኑር ብላ ሰጣኛለች እና ይሄንን ቀለበት እንግዲህ አሳምኜ ለሷ ለመመለስ ነው የመጣሁት ዛሬ ማለት ነው። እንግዲህ በተቻለኝ አቅም እንግዲህ ወንድሟ ነገሩን ካላበላሸብኝ ነገሮችን ረጋ ብዬ አስረድቼ ቀለበቱን መልሳ እንድታደርግ ለማድረግ እሞክራለሁ። ይሄንን ቀለበት ደግሞ እንደዚህ በቀላሉ ታውልቃለች ብዬ እውነት ለመናገር በቀላሉ ታውልቃለች ብዬ አልጠበኩም እና ምን አይነት ሁኔታ ውስጥ እንዳለች አላቅም። ቀለበት እስከ ማውለቅ የሚያስደርስ ጥፋት አልሰራሁም፣ ጥፋትም እስካሁን አላደረኩም። ምክንያቱም እኔ ምንም እነሱ ለመረዳት አልሞከሩም። ወንድሟም እሷም ከሄለን ጋር ያለን ግንኙነት እንዲያውቁ ለማስረዳት እንሞክር። ሁሌ ወደ ጸብ ወደ ሌላ ግጭት እየሄደ ለማስረዳት እንኳን ጊዜውንም አላገኘሁም እና እንግዲህ በተቻለኝ አቋም አሁን አስረድቼ ቀለበቱን እሷ ለማድረግ እሞክራለሁ። እኔ ምክንያቱም ወደ ቀድሞ ሰላም መመለስ ፈልጋለሁ፣ ወደ ትዳሬ መመለስ ፈልጋለሁ፣ ልጆቼን ከጎናቸው ሆኜ ማሳደግ ፈልጋለሁኝ እና አሁን ያለው ነገር በጣም ደብሮኛል ውስጤን። በቃ ማስተካከል ያለብኝ ነገሮች በሙሉ ማስተካከል አለብኝ። እውነት ነች እሷም እውነት ነው እሷ ሊመስላት ይችላል፣ ግን የመሰላት ነገር ልክ እንዳልሆነ እኔ የማስረዳበት መንገድ እንግዲህ ልክ ላይሆን ይችላል አላቅም። ግን ነገሮችን አስረድቼ ወደ ቀደመው ወደ ሰላም ወዳለበት ትዳሬ መመለስ እፈልጋለሁኝ። ይህንን ቀለበት እንድታደርግም እፈልጋለሁ። ልክ አይደለችም ብዬ አስባለሁኝ በዚህ ጉዳይና እንግዲህ ቤተሰቦቻችን እናንተም ከጎናችን ሆናችሁ ነገሮች እንዲስተካከሉ አግዙን እላለሁኝ። አሁን እስኪ እንግዲህ ወደ ቤት ሄጄ ያለውን ነገር ሞክራለሁኝ። በእኔ በኩል እስከ መጨረሻው ድረስ ጥረት አደርጋለሁኝ እና እንግዲህ ቀለበቱን ለማድረግ ለሷ ያለውን ነገር አጥርቼ ነገሬ አስተካክዬ ለመምጣት ሞክራለሁኝ። እናንተም ከጎኔ ሁኑ፣ አብራችሁ በጣም አመሰግናለሁ። እንዴት ነሽ? በቃ ሰላም ልትሰጠኝ ነው አይደለ? አሁን እንኳን ተረጋግተን እናውራ። ምንድነው የምናረጋጋው? ቆይ ምንድነው የምናረጋጋው? ምንድነው ምን አድርጌ ነው የምትለኝ? ተረጋግተን ቁጭ ብለን ለምን አናወራም? ቁጭ ብለን ተረጋግተን እናውራ። አልቀመጥም። ተነስ አትቀመጥም አንተ። ለምን ተረጋግተሽ አታወሪም? እያደረግን ያለን ወደ ከፋ ነገር እየሄድን ነው። አንተ ግን ረጋ ብለን እናውራ። ምንድነው ረጋ ብዬ ማወራ? በቃ ይኸውልህ አንተ ሲጀመር ማለት ነው ለኔ ምንም አይነት ክብር እንደሌለ ነው ማውቃለህ አይደል? ምንም አይነት ክብር የለህም። ይኸውልሽ ገባህ? አክብሮን ካን እሱ ሲጠራ እሷን ይዘህ መምጣት ከወንድሜ ጋር ይቅርታ ልንጠይቅህ ስንል እሷን ይዘህ መምጣት ምንድነው? እሷ የምታስፈልገው ምንድነው? አይመለከተኝም። መረዳት ከፈለኩ አንተን አስረዳኝ ብያለሁ። ራስህን ችለህ አስረዳኝ አልኩ አይደለ?
እንደዛ ማታደርግ ምንድነው? በየሄድክበት አሁንም ይዛት አልመጣም። እኔ እኮ ስለሷ ጉዳይ ካልጨረስክ ከኔ ጋር እንደዚህ አይነት ነገር ምናምን አሁን ለምን እሷን አምጥቼ እንደዚህ ነው ጉዳዩን አልፈልግም። በቃ ከሷ ምንም እኔ አላምናትም። ይኸውልሽ ወንድምሽ እንኳን አለመኖሩን ተጠቅመን ተረጋግተን እናውራ። አሁን ይኸውልህ ሰማኝ፣ እኔ ሰልችቶኛል። በቃ ማውራት አልፈልግም። እኔም ሰልችቶኛል። አሁን እንደዚህ አይነት ንትርክና ጭቅጭቅ በቃ በጣም ሰልችቶኛል። አሁን ነገሮቹን አጥርተን ወደ ሰላም መመለስ ይሻላል። በቃ እኔን ስሜን እውነቱ ያለው እዚህ ነው። ለምን የሰው ተመቻለሽ? ምን ችግር አለ? ምናምን እዛ ዝም ብለህ አቆላምጥ። ምንድነው ምን አድርጌ ነው የምትለኝ? እኔ ሰላማዊ ህይወት ልኖርበት ወይ ደግሞ ልውጣልክ? በቃ እየመጣን ያደረግሻለሽ ልክ ነው። ቀለበት እስከ ማውለቅ የሚያደርስ ነገር ነው። አዎ ምክንያቱም አልሰደብም እኔ ገባ። ኧረ ችለሽ እኮ ነው የኖርሽ ምናምን ስንት ነገር እየተባልኩ እንትን እንድልፈልጋለሁ ትፈልጋለህ? እሺ አሁን ምን ይሁን ነው የምትይውሽ? አሁን ምንድነው እኔና አንቺ እንድንለያይ ነው አላማሽ? ፍላጎትሽ ነገሮቹን አሁን ምንም አንተ ማለት ነው እኔ ለማስረዳት ብዙ ነገር እየጣርኩ ነው፣ ግን አንተ የሚገባ አይነት ሰው አይደለም። ገባ አይደለ? ሰው እንኳን ሊያስታርቀን ሲሞክር ለዛ ሰው ራሱ ክብር የለህም። ገባ አይደለ? እሱ አሁን ለኛ ምንድነው ሲያደርግ ነገሮቹ ግልጽ ነው አውቀሻቸው አለኩ። ከመጀመሪያው ጀምሮ የመጣበትን አመጣጥ መጀመሪያ አላቅም ስለምንም ነገር አላቅም ምናምን አልክ። ከዛ በኋላ ደግሞ እኮ ነገሩ እንዳይመስል በቀላሉ የሚቋጭ ስለመሰለኝ እኮ ነው። በቀላሉ ይቋጫል ብዬ ስላሰብኩኝ ነው ይሄን ያደረኩት ማለት ነው። እንዳይበስ ከለመለገለ መለያል እሺ ምን ይሁን? እሺ አሁን አልፈልግህም። በቃ እኔ አንተ እንድታስረዳኝ መጣኔ እንዴት ትወስኛለሽ? እንደዚህ አይነት ውሳኔ በቀላሉ ልጅ ያለው ሰው እንደዚህ ይወስናል እንዴ? እና ለልጅ ብዬ እየተደቆስኩ እኔ እኮ እንደዚህ መወሰን ከብዶኝ አይደለም። ወስና ገብቶሻል? ያሳለፍነው ያን ሁሉ ነገር በአንድ ጊዜ ነው እንደዚህ የምታፈርሽው? ኧረ እባክህ አንተ የልብህን እየሰራ እኔ ትክክለኛ ተናጋሪ ስለሆነ አሁን ለምን አትረጅኝም? እኔ ምንም የሰራሁት ነገር የለም። እውነታውንም እንድትሰሚ ነው ያመጣሁት። ተረድቼ ኖርኩ። ይበቃኛል ወንድም በቃ እሺ። መቼ ነው ተረጋግተሽ ማውራት አሁን ከዚህ በላይ በቃ የምረጋጋው እንዲህ ነው በይኝና እኔ አሁን ምን ብዬ ነው እያወራሁ ያለው? እየጮኩ ነው እያወራሁ ነገሩ እየባሰ ከዚህ በላይ መረጋጋት አለ እንዴ? እኮ መረዳዳት ከዚህ በላይ መረጋጋት አለ። ለምን አትሞክሪም አንቺ? አሁን ምንድነው የምትለኝ? በቃ ቀለበትን አውልቄ ጣልኩ። አልፈልግም። በቃ ከሷ ፊት መዋረድ ስለማልፈልግ ክብር ስላለኝ ክብሬን ማስጠበቅ ታዋረድሽ አልመጣችም። ልትነግሪሽ ነው እኮ የመጣችው እኮ አልፈልግም። በሷ ምክንያት ስለተፈጠረው ችግር ምንም በሷ ምክንያት አይደለም። አንተ ራስህ ካስረዳኝ ከመጀመሪያው ጀምሮ እኮ ይሁሉ ጸባይ አይመጣም። ከመጀመሪያው እንዳልኩ ልታደርግ ባታደባብስ ኑሮ ይሁሉ ነገር አይመጣም ነበር። ኧረ ቤቲ ተረጋግተን እናውራ። እኔ የደከመኝ ነው በቃ ይሄ ሁላ ጭቅጭቅ እንደገና ደግሞ ከደከመ ማን አለ እንደገና ይሄ ሁላ ጊዜ ሰው ቤት ማረፍ ራሱ ይከብዳል። በቃ ኧረ እባክህ ሰለቸኛለች። እኔ ጓደኛዬ ጋር ነው ያለው። በጣም ጓደኛ ጋር ነው ያለው። እያንዳንዱን ነገሮች ለነገር አትጠቀሚያቸው። በቃ ለነገር አትጠቀሚ። ልጆችሽን የምትወጂ ትዳርሽን የምታከብሪ ምናምን ከሆነ ነገሮችን ተረጋግተሽ እንድትረጂ ነው። ወንድምሽ በሌለ ሰዓት እንኳን እንዲህ ተረጋግተን እናውራ። ቀለበትሽን ለምን አንቺ ትዳርሽን የምታከብሪ ሰው ከሆንሽ ሰው እኮ አጥፍቶ ይቅርታም ይደረጋል እንኳን ሳያጠፋ። ተረጋግተሽ ማዳመጥ ነው ያለብሽ። ያው በቃ አሁን ሌላ እንደገና በቃ አንቺ ሌላ ሳትረጂኝ ምንድነው? በቃ ነገሮችን ቀለል እናርጋቸው። ምን አውቃለሁ በቃ ለምንድን ነው ግን አንተ በቃ ነገሮችን እያስረዳኋት ነው ያለው። ተረጋግታ እንድትሰማ ታስረዳት ነገር የለም። ይኸውልህ እኔ እሷ ቀለበቷን አሁን አውልቃለች። አልቻልኩም በቃ ከዚህ በላይ ቀለበቷን አውልቃለች። ለምን አስገባሽ ጀመረች? ስተነገር ተነጋግረን አንድ ጊዜ ይኸውልህ ወንድሟ አንተ ጋር አብረህ የለም። እስከትል ደግሞ ለምን መጣክ? ይኸውልህ ተረጋግተህ የምትሰማኝ ከሆነ ዛሬ እንኳን እባክህ ተረጋግተህ ስማኝ እባክህ። ምንም ተረጋግቼ የምሰማ ነገር የለም። ይኸውልህ ሲጀመር ቀጣፊ ሰው ነህ። እኔ እኮ ባለፈው የተለያየንበት መንገድ ታውቃለህ አይደለ? ቆይ አንቺ ሲጀመር ምን አስገባሽ? እኔ ያልፈቀድኩለትም ለምን አትሰማኝም? አንተ እኔና የእሷን መፋታት ነው እንዴ የምትፈልገው? ሰላም እንድንሆን አትፈልግም እንዴ? ሰላም እንድትሆን እኮ እኔ እኮ ለይቅርታ እኮ መጣሁ እኮ አይደል? ይዛል ግን ደግሞ የተፈጠረውን ነገር ታውቃለህ። እኛም እኮ የመጣነው ለይቅርታ ነበር። አታድርገኝ። ለምን መጣክ? እኛም የመጣነው ለይቅርታ ነበር። ጉዳያችንን ጨርሰናል አይደለ? ጨርሻለሁ። ከዛም ባለፈው ብዙ ነገር አውርተናል። ይኸውልህ ከዚህ በኋላ አልነገርኩህም እንጂ ለብቻ አግኝቼው ቴዲ ሊያዋራኝ እንትን ብሎ አግኝቼው ቀለበቱን አውጥቼ ሰጥቻለሁ።
እኮ አሁን ልክ ነው ወይ? አሁን ለኩለት አሁን ለዛ ነው የሚጨቀጭቀኝ እየመጣ በጣም ጥሩ። አንተ ትደግፋታለህ እንዴ? አንተ ትዳሩ እንዲፈርስ ነው እንዴ የምፈልገው? እኔ አለሁለት። ብቸኝነት ሰው አይደለ ብቸኝነት አይደለ ልታጠቃት ነበር። አንተ ትዳር ትሆናታለህ እንዴ? እኔ አለሁለት። አሁን ላይ ነው ያለሁለት። አንተ የልጆች አባት ትሆናታለህ። አንተ እኮ በጣም ባለጌ ሰው ነህ እኮ። ሲቀጥል እንደዚህ ተረዳኝ። እንደዚህ ልትናገር አትችልም። ሲጀመር አንተ ባለጌ ሰው ነህ። ባለፈው የተፈጠረው ነገር ታውቃለህ። ይቅርታ ልንልህ መጣን። የተፈጠረው ነገር ታውቃለህ። አዋርዳታል። አንተ ነህ ተወሱን እኔ ተወኝና እኮ ከሷ አፍ እንድትሰሙ ነው ይዛት የመጣሁት እኮ ሁሉንም ነገር እንድታውቁ። ምን ነው የምታስረዳን? ፍቅረኛ ናት እኮ ብለህ ነገርከኝ። መምጣት ለምንድን ነው የሚያቅትክ? ፍቅረኛ ናት ብለህ እኮ ነገርከኝ አይደል? ትክክለኛ ነገር ካለ ምን እሷን ይዞ አስመጣ? ምንድነው ይዘህ? አንተ በተሳሳተ መልክ ነው እየተረዳ ያለው። ቀለበት ሰጥተሻል አይደል? አዎ። በጣም ጥሩ። ምንድን ነው የቀረው? ልብስ አየህ አይደለ? ነገሮችን ራስክ ነው የምታቀላው። ልሻይሽ አይደለ? ይሄ ልጅ የሚረጋጋ ልጅ አይደል? አንደኛ አንቺ ፊት ስለሰጠሽ ነው እንደዚህ። ኧረ እባክህ በጣም አሁን ከጎኔ ሰው አገኘ ብቻዬን እንደ ልብ ስታረገኝ ነበር። አሁን ብቸኛ እንዳሉን ካወቅ እሱን ምን ትልትል ልታጣላኝ? በፍጹም አንጣላም። አይገርምም? አንቺ ሰጠሽው ፊት ነው እኔን እንደዚህ አንተ እንዲህ ነህ አንተ እንዲህ ነህ ጋር የሚናገር ትክክል ነው። ከዛ ካዋረድከኝ በኋላ ረጋ ብለሽ አስቢ። ነገ ይቆጭሻል። ይቆጭሻል። ተረጋግተሽ አስቢ። አይቆጨኝም። እስካሁን ሰዓት እየጠየቅኩሽ ነው። አዘጋጅቼለት ነበር። የሚመጣበትን ሰዓት እየጠበቅኩ ነበር ስለማቅ ማለት ነው። ጨርሰናል። ከተሉታለን አንዴ ተረጋግተን እናወራ። ይኸውልህ አንተ በማላችን እሺ፣ አንዴ በማላችን አንተ አታግባ። እኔና እሷ እናወራ። ያገባዋል። ነይ አንዴ እናወራ። ነይ አንዴ እናወራ። ምንም የምታወሩት ነገር የለም። በቃ እዚህ ጋር እንኳን ሻንጣ ይኸውና፣ ቀለበትን አላገኘሁትም። ይሄን ይዘህ መውጣት ይችላል። እስካሁን የለፋሁትኝ እንደዚህ እንዲሆን አይደለም። ይኸውልህ እኔማ እኮ ይኸውልህ ስራዬን ትቼ ጊዜን አጥፍቼ ይቅርታ ልጠይቅ ይቅርታ ልጠይቅ ግን ያረካትን ነገር እኔ መቼ ማድረስ ነው? እንደ ወንድም ሁንላት። ከዚህ ቤት አስወጪ። እንደ ወንድም ሁንላት። ነገር ይፈጠራል። ይኸውልህ እንደ ወንድማና ስለሆንኩላት ነው። አንደኛ ይኸውልህ የባለ ትዳር ቤት ነው። ከዚህ ቤት አስወጪላት። አስወጪ ማለት አትችልም። የባለ ትዳር ቤት ነው። እሺ ረጋ ብለህ አስብ። ለእህት የምታስብ ከሆነ ትዳሯን እንድታጣ ማለት አይደለም። እንደዛ ነው የምታስበው። በቤት ጉዳይ ከሆነ ችግር የለውም። እኔ ጋር ማለት ትችላለሽ ወይ እኛ እንቃለች። አይ ችግር የለውም። ለልጆች እኛ መውጣት እንችላለን። ጊዜው ሲደርስ እኔ ጋር ማለት ትችላለህ። ችግር የለውም። ቤት አንተ ስለሆነ ነው አይደል? ቀጥል ደግሞ አንተ የምታስታውስበት ነገር እኔ አልፈልግም። ብቻ ለራሱ ምንድነው አንተ እኔ ጋር መምጣት ትችላለሽ ወይ እኛ እንጣለን። ሌላ ችግር አለ ከኔ ጋር ወይ እኛ እንጣለን ወይ አስወጪ። አንድ ያስረዳኝ። ሌላ ችግር አለ ከኔ ጋር? ካንተ ጋር ያለብኝ ነገር ጨርሻለሁ። ባለፈው ለሷ ብዬ ነው ተወኩ እንጂ ምንም እንደማደርግ እኔ አውቃለሁ። ምን አደረግ እንደነበር እኔ አውቃለሁ። አንቺ ነሽ አይደለ? አንቺ ነሽ አትበለኝ። አስሬ መብቱ ነው። ትክክል ነው። በቃ አንተ ለምን መስራትን ቀለበትሽን እንዴት እንዲታውቂያለሽ? ለማክራት መጥቼ የተፈጠረው ነገር እኮ አለ። ለምንድን ነው ሁሌ እኔን ለመደብደብ አንተ የምታስበው? አሁንም ቢሆን ደበደባለሁ። መደብደብ ገረመ እንዴ? አሁንም ቢሆን ደበደባለሁ። በስርዓት ነው እያዋራክ እኮ ያለው። አሁን በስርዓት ነው እያናገርኩ ያለው። ጮኸ እኮ ነው ያለው። ይጮህ መብቱ ነው እንዴ? ምን አድርግ ነው የምትልን? ለምን አታስወጪው? ጭራሽ እኮ ከቤት አባራሪ እየሆነ እኮ ካልሆነኛ እንጣላለን ወይ ትወጣለህ። በቃ ነገሮች በሰላም እንዲፈቱ አትፈልግም አንተ? እኔማ በሰላም ለመፍታት እኮ የሄድንበትን ርቀት እኮ እሷም ታውቃለች እኮ። ለምናኝ ነው የመጣሁት። እራሱ የሷ ጉዳይ ስለሆነብኝ አንገብግቦኝ መጣሁ። ብቸኝነት ሆነ አይደለም አንተ ተጫወትክባት። አሁን ደግሞ ነው ያለው። ማትወጣ ከሆነ ስፋይን በቃ እንደዚህ ነው እንጂ የምታስቢው ነገሮች ወደ በኋላ ይሄንን ትዳር ወንድሜ መልሰዋል ብለሽ እንዳታስቢ። ኧረ እባክህ ሰከን ብለሽ አስቢ። አላስብም። እውነቴን ይቆጭሻል። አላስብም። ይቆጭሻል። ነገሮችን ቤቴሌም ከዚህ ቤት አስወጪው። ምን ላድርገው? ይሄ ቀላል ነገር አይደል እንዴ? ቀላል ነገር እኮ ነው እንጂ እሺ ነኝ አንቺ እንዴ አንዴ እናውራበት። እስኪ ተዋት፣ አንዴ እናውራበት። ምን ሆነ ነው? ቆይ ልጆች አሉ፣ አንዴ እናውራበት። ተረጋጋ፣ ችግር የለውም። ጊዜው ሲደርስ አንተ ለምን አትረጋጋም? መነጋገር እራሱ አልፈልግም። ድምጽ እየረበሸኝ ነው። አሰማም ድምጽ እየረበሸኝ ነው። እንዴ የምትናገሩ ነገር እኮ በጣም የሚያስቀይም ነው። እኔ እኮ አስቀይማለሁ። አሁን ባስቀይም ደስ ይለኛል። አስቀይማለሁ። ካስፈለገ በደንብ ነው አስቀይመን። እንዴ አንተ ወንዶች እኮ ነን ሁለታችንም። አንተ ምን ሆነ ነው እኮ ካልሆነ ነው ወንድነትን አሳይ። ወተን እንነጋገር። ወተን መነጋገር እንችላለን። ወተን መነጋገር እንችላለን። ቤተልሔም ዋስ ውጪው ችግር ይፈጠራል እዚህ ቤት። ለምን ካልሆነ ወይ እኛ እንጣ እና እሷ ለምን እንዳናወራ እድሉን አትንካኝ። እኔን አትንካኝ።
አንተ ማራችን በቃ አትግባስ። በቃ እኔ አሁን አለውላት ባለፈውም እኮ ያሰራውን ጥፋት እኮ አይተነዋል። በጣም ባለጌ ሰው ነህ። እረፍ እሺ። ቆመ ማውራት ይችላል። በጣም ታስጠላ ሰው ነህ። ልንገርህ በጣም ታስጠላ ሰው ነህ። ቆሻሻ ሰው ነህ። እነግርሃለሁ እስከ ጥግ ካስፈለገ ማለት ነው። ችግር ይፈጠራል እዚህ ቤት። ዛሬም በሰላም ውጣ። ባለፈው እንደው አልመጣሁም። ትሰማኛለህ? ባለፈው አልመጣሁም። መምታት እንደዛ አይደለም። ገፈተርኩ እንጂ አልመጣሁም። ስነ ስርዓት አትቢያስ። ውጪ ምን ላድርገው? አሁን እኮ ጸብ ነው የፈለገው። ስነ ስርዓት አድርግ። በጣም ቻልኩ። በቃ ስነ ስርዓት አድርግ። ከዚህ በኋላ እንዳትሰድበኝ። የኔና እሷ ጉዳይ ነው። እንዳገባ ከዚህ በኋላ በቃ አይመለከትም። ስለሷ ጉዳይ ከዚህ በኋላ ነው ያለው። በመሀላችን እንዳገባ ትሰማኛለህ? በሷ ጉዳይ አይመለከትም። ምን ያለው ከዚህ በኋላ አይመለከትም። በመሀላችን እየገባው እየረበሽክ ነው። ምን ሆነ ነው አንተ? መረበሽ እኮ ነገር እኔማ ላስማማ ነው የመጣሁት። ትሰማኛለህ? እኔ ላስማማ ነው የመጣሁት። አትንካይ። በቃ ይቅርታ ደግሞ ማትፈልግ ከሆነ ንገሪው። አንቺ አሁን ነገር እንደ እንዳይ ውጣ። አንተ ውጣልና እኔና እሷ እናወራ። እባክህ አልወጣም። ከዚህ ቤት ወደዚህ አልሄድም። ወይ እኛ እንወጣለን ወይ ትወጣለህ። የትልኝ ምንድን ነው የፈለከው ነው ቤት? ይኸውልሽ አሁን ምንድን ነው የፈለከው? ጸብ ነው የፈለከው? አቤላት ወይ በሙሉ ስሙ ራሱ መጥራት የለብሽም እኮ ባለጌ ሰው ነው እኮ። አንተ በጣም እያበዛህ ነው። ትዕግስቴን እያስጨረስከኝ ነው። ይኸውልህ ትሰማኛለህ? ችግር ይፈጠራል። በጣም እያበዛህ ትሰማኛለህ? ችግር ይፈጠራል። አንተ ችግር ይፈጠራል። ናቲ በማ ልጆች አምላክ ገማረም ናቲ ወደ አረስላለ ናቲ ይሩጣ ሰውዬ በእጅ ሰበብ ለናሶቹ ይሩጣ ተጣሉ። ኧረ ተው ይሩጣ። ሻንጣን ይዘው ምንድን ነው አቤላ ማተው አሶቹ እገለዋለሁ። ይሄ ሰውዬ አሶቹ አስደበደብሽኝ። ውጣ እስኪ ልቀቂኝ። ይሩጣ። ስልኩን ይዘህ ያዝ ነው። ይሩጣ ይሩጣ። አንተ ለምን አትወጣ? በእጅ ሰበብ ትሆናለህ። ጥርስህን ነው የማወልቅ። ይሩጣ። መታኝ አይደለ? አንቺ ለምን አታሶቹ? እሺ ላንቺ ብዬሽ ነው አሁን የምትወክት። ይኸውልሽ ችግር ይፈጠራል። እሺ ተረጋጋ። አስመታሽኝ አይደለ? አንተን ያላስመታውክ በገዛ ቤት አስመታሽኝ። ይሩጣ። እኛ እንወጣልሃለን እኮ ከፈለክ በቃ ይፈጠራል። ቤቴ ለማሶቹ አንተ በእናትህ በስነ ስርዓት ላውራ ብል እኔ ይሩጣ። እገላለሁ። ለአንተ ልጅ ይኸውልህ በእጅ ሰበብ ትሆናለህ። ትሰማኛለህ? በጣም አክብሬ ነው። በጣም አክብሬ ነው። አቤል ለምንድን ነው የማትወጣው? አሁን እሺ ምን ይፈጠራል? ከህይወታችን አስወጥተን እንሄድ። ከህይወታችን አንተ ከህይወት ሰላም አይመጣም። ትሰማኛለህ? ከህይወት ስነ ስርዓት ያዝ። ይሄ እያለ ሰላም አይመጣም። ለኔ ስትል በማርያም ለኔ ስትል እሺ በቃ ኧረ መደብደብ ችግር የለም። አሁን ምን እንዲፈጠር ነው የምትፈልገው? ምን እንዲፈጠር ማለት ሰላም እንዲፈጠር። ይሄ ልጅ ከህይወታችን ካልወጣ መቼም ሰላም አይፈጠርም። ከህይወት ውጣ። አንተ ራሱ ከህይወት ውጣ። እኔ አናግረዋለሁ። በእናትህ አንተ ያገዝቷል ወንድሙ አይደል? አግብታ ትኖር ነው እንዴ? አንተ ዝም በል። ምንም ነገር እንዳትነፈስ። ይኸውልህ ዝም በል። በጣም ነው መታሰብ። ለልጆች ስትል የምትታገሰኝ ከሆነ ጉዳያችን እስክጨርስ እንቆይ። አይ ካልክ ደግሞ እኛ እንውጣልክ። ምረጥ። ችግር የለውም። ምን እናችሁ ታጠቅሉና ምን እንችላለን? አንቺም ለሳለሽ መናገር ለሳገሽ አይደለም። ላንተ ላግዝ አልችልም። ላንተ መቼም ነው ማላግዘው። በክብር ማዋራ የልጆቼ አባት ስለሆንክ ነው እንጂ ሲጀመርም እዚህ ቤት አልኖርም ነበር። ገባህ? ምን እንዲፈጠር ነው የምትፈልገው? አንተ ለምንድን ነው? በቃ ይበል በቃ አሁን ውጣ። በጣም ነው ማለት አንተ ወንድ ነሽ። በጣም ወንድ ነህ አንተ። በእናትህ ውጣ እባክህ። በጣም ነው ማለት ነው። በጣም አዝናለሁ። ችግር ይፈጠራል። ቤቴ ተመልሰህ እንዳትመጣ እዚህ ቤት ነገር ያለው አዝናለሁ። በጣም ነው የምታሳዝነው። አይደለም ለምን ተከታተነ? እሱ እኮ የልጆች አባት ለምን አስገባሽ? ይሄ ሰውዬ ልጅ በእኔ ሰበብ ይልኛል። ሰምኛለሽ? ይኸውልህ ለአንተ ሳልነግርህ እኮ ቀለበቴን አውልቄ መጥቻለሁ አይደል? ቀለበትሽን ማውለቅሽ ይኸውልሽ በጣም ጥሩ ነገር ነው። ሰምኛለሽ? ቀለበትሽን ማውለቅሽ በጣም ጥሩ ነገር ነው። አስደስተሽኝ። ግን ለምን አስገባሽ ነው ይሄን ጥያቄ? እራሱ ለምን ቀለበት አውለቅሽ ብሎ ላይ መጣ። በቃ እኔ አስረድቼ ላስወጣው አይደል? አንተ ሳትገባ እኮ እኔ በሰላማዊ መንገድ መፍታት እችላለሁ እንዴ?
አሁን የሆነ ነገር ብትሆን የሆነ ነገር ቢያረገኝ ከማን ሊሆን ከወንድሜ ነው ወንድ አይደል እንዴ ምን ሆናል አንቺ ደግሞ እንዴ እንደዚህ አይነት እንትን ውስጥ መግባት የለብንም ይሄ ልጅ እኮ ብንለያይም ዝሮ መገናኘታችን አይቀርም የልጆች ሁለት ልጆች እኮ አፍርቼለታለሁ አይደል እንዴ በሰላማዊ አክብሬሽ ነው እንጂ እኮ ማረጋውን እኮ ነው ያለው ከዚህ በላይ ምን ልታረግ ነው ታውቁት እኮ አይደል እንዴ ውጣ ሲባል ነው የሚወጣው ምን ማረግ እንዳለብኝ ተረጋጋ አሁን መምጣቱ አይቀርም ይሄ ሰውዬ ከወንስ መጣት አለበት ይሄን ነገር እስከምታ ላይ አልፈልግም በቃ እኔ አሁን ጉዳይን እስከምጨርስ ልጆችን ማንገላታት ስለማልፈልግ ነው እንጂ ቤተሰቦቼ ቤት እናንተ ጋር መምጣት አቅቶኝ ነው ጉዳይን እስከጨርስ ልጆችን እንዳላንገላታ ብዬ ነው አንዴ ሁሉ ነገር ጨርሼ እስከምመጣ ታገሰኝ በቃ ወይ አትምጣ እዚህ አትምጣ በቃ እንደዚህ በሰላም አታወራ ከሆነ ለመደባደብ ልትጋብዝ ከሆነ አትምጣ ይትይልሽ እኔ ካንቺ ጋር ተብለኝ ካንቺ ጋር ተብለኝ ለኔ ብለን ተናቀ እኮ እኔ እሱን አይደለም እኔ እኮ አዳምጥሻለሁ እኮ ያዳምጥሽ ካንቺ ጋር ደግሞ መጣላት አልፈልግም እስከተል ደግሞ በዚህ ታልካሻ ሰው ምክንያት ደግሞ ካንቺ ጋር መጣላት አልፈልግም ጉዳይ አንቺ ነሽ አሁን አውቃለሁ ማለት ይሄ ሰው ላይ አልፈልግም እዚህ ቤት ሶሉሽን ካልሆነ ደግሞ እኛ እንጣላለን አይቀር እኔ ጋር ታርፈሽ አይቀርም ተባጣ አይቀር አሳዩ ለማላው